እኛ ስለሆነ ልንርቀው አንችልም። ፈለገው ቢሆን ይኸው ከኛው ስለሚወጣ ነው እንጂ ለምሳሌ ግብጾችና እንግሊዞችና ጣሊያኖች ጋር በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ። ብዙ ጥረቶች እና የአባይን ምንጭ ፍለጋ ብለው እነ ጄምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም። የጂኦግራፊ ፍላጎት አይደለም። የቅኝ ግዛት ፍላጎት ነው። የቅኝ ግዛት ፍላጎት ነው። ለዚህ ነው እኛ በሬ ነው ሲያርስ እና እሱ አገኘው ያልተባለውን የአባይ ምንጭ ጄምስ ብሩስ አገኘው ይባላል። እንዴ እኛ አይደል እንደ አብረ ነው የኖር ነው። ከየት መጥቶ ነው እሱ የሚያገኘው? ይሄ ማለት እኮ እናንተ የወለዳችሁትን ልጅ የልደት ሰርቲፊኬት የሰጠው ቀበሌ እሱ ነው የወለደው እንደማለት እኮ ነው። እንዴ የልደት ሰርቲፊኬት መስጠት እንደመወለድ ከመቼ ጀምሮ ነው መቆጠር የጀመረው? ለዚህ ነው አሁን ተመልሰን እንደገና መጠየቅ ሪክሌምን ማድረግ አለብን። እየሸሸን የት ድረስ እንመጣለን? ለምን ከቀይ ባህር እየሸሸን ስንመጣ አባይ ላይ ነው የምንደርሰው። መጨረሻ ሽሽታችን ከአባይ እየሸሸን ብንሄድ ወደዛኛው ነው የምንሄደው። ስለዚህ የትም ሸሽተን ስለማንሄድ የኢትዮጵያ ፈተናም ከነዚህ ከሁለቱ ውጭ ስለማይሆን መነሻችን ይሄ መሆን አለበት የምንለው ለዚህ ነው። ይሄንን ለማድረግ ጠላቶቻችን ሁል ጊዜ ባለፉት ዘመናት ኢላማ የሚያደርጓቸው እነዚህን ነገሮች ነው። የኛ የኪነ ጥበብ ስራዎች ትኩረት ቢያደርጉባቸው መልሶ እንደመቋቋም የምንቆጥራቸው እነዚህ ጉዳዮች ነው። የመጀመሪያው አባይን ነው። ይሄ ከድሮ ጀምሮ አባይን ነገር ተደርጓል። ብዙ ስራ ተሰርቷል። እሱም በኋላ ስለምናየው አለ ነው። ሁለተኛው የባህር በር ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመጎመጀችው እንድትኖር የማድረግ ስራ ነው ሲሰራ ይኖር። ሶስተኛው የኢኮኖሚ ጥንካሬዋን ማዳከም ነው። ለምን የሀገር እድገት ከኢኮኖሚያዊ ጥንካሬ ጋር የሚሄድ ነው። ይሄ በስነ ቃል ተብሏል፣ በማዳከም በብዙ መንገድ የኢትዮጵያ እንደው ሌላ ተውትና አንድ ምሳሌ እንደው እናንተም እንድታስተውሉት ብታዩት እኛ ስለ ውሃ ያለን እሳቤ ጤናማ አይደለም። አዲስ አበባ አሁን ያለውን የወንዝ ዳር ልማት እርሱት እና አዲስ አበባ ከ2015 በፊት የነበረችው አዲስ አበባ ላይ እንወያይ። የኢትዮጵያ ቆሻሾች የሚኖሩት ወንዝ ውስጥ ነው። የኢትዮጵያ ንጽህና የሚገኘው ከወንዝ ውጭ ነው። ኢትዮጵያ ውስጥ ህገወጥ ግንባታ የቆርቆሮ ቤት የጭቃ ቤት የሚገኘው ወንዝ አጠገብ ነው። በጣም ጥሩ ቦታዎች የሚገኙት ከወንዝ ርቀው በነቦሌና በእነንትን ነው። የወንጀል የምን መሰባሰቢያ ተደርገው የሚቆጠሩት የወንዝ ዳር አካባቢዎች ናቸው። የጤናማ የመዝናኛ ቦታዎች ተደርገው የሚቆጠሩት ሌሎች ናቸው። ይሄ በከተማ ብቻ አይደለም። ወደ ገጠሩም ወርዳችሁ ብታዩ ወንዝ ዳር የሰይጣን ያጋንንት የቆሌ የውቃቤ የጅኒ መጠራቀሚያ ተደርጎ ነው የሚቆጠረው። የጤነኛ ሰው መኖሪያ አይደለም። የጅኒ ምናምን መኖሪያ ነው። በሌላው ዓለም ስታዩት የጅኒ አይደለም፣ የሀብታም መኖሪያ ነው። ወንዝ ዳር ከተሞች የሚሰሩት ወንዝ አጠገብ። የኛ ከተሞች ደግሞ በተቻለ መጠን ከወንዝ መራቅ ነው የሚፈልጉት። ይሄ እሳቤ ዝም ብሎ የመጣ እንዳይመስላችሁ። ለመፍታት እንደሚነሳ ሰው ቁጭ ለመመርመር ያለብን ለምንድን ነው እንደዚህ ይሆን ነው? ለምን ነው ወንዝ እንድንፈራ፣ ለምን ውሃ እንድንጠላ ወንዝ እንድንፈራ ለምን የተደረገው? ለምንድን ነው? ባህር ዳር ብትሄዱ እኮ አሁን ነው ጣና እየተከፈተ ሰው ወደ ጣና እንዲሄድ እየተደረገ ያለው። አሁን እኮ ነው ጣና እንዲከፈት እየተፈለገ ያለው እንጂ ዛፍ ዙሪያውን ነበረ። ሰው መንገዱ ብዙዎቻችሁ ውጭ ሀገር ሄዳችኋል። ሐይቅ ዳር ያሉ መንገዶች ሰው ሐይቁን እያየ እንዲሄድ የሚያደርጉ መንገዶች አሉ። መንገድ ነው ሐይቁን ሰው እንዳያይ ተደርጎ ነው መጀመሪያውን የሚሰራው። ሰውም ወደ ሐይቁ ከሄደ ስቦ ጅኒው ያስገባኛል ስለሚል
ከነመኪናው እንዳያስገባው ርቆ ነው መንገዱም የተሰራው። ይሄ ሳቤ ለምን መጣ? ይሄ ሳቤ አይመስላችሁም ወይ? አባይ የሚባለውን ነገር ፈርተነው እንድንኖር። አባይ ርቀን ነው እኮ የኖርነው። ከአባይ ርቀን ቢበዛ ድልድይ ነው የሰራ ነው። 2-3 ድልድይ ሰርተናል። ከዚያ ያለፈ የለም። እና አንዱ ይሄ የሚመጣው ኢኮኖሚያዊ ጥንካሬያችን በኖረ ቁጥር እንዲህ አይነት ነገሮችን ስለምናደርግ ነው። ሌላው ህብረ ብሔራዊ አንድነታችን ነው። ኢትዮጵያን አንድነት ማናጋት ኢትዮጵያን አሳልፎ ለመስጠትና ለማፈራረስ በጣም ቀላሉ መንገድ ነው። ስለዚህ ኢትዮጵያ በአንድነቷ ያልተፈተነችበት ዘመን የለም። ብዙ ተሰርቷል፣ ብዙ ተጽፏል፣ ብዙ ነገሮች ተሰርተዋል። ይህን ብዙ አልሄድበት። ሌላው ዓለም አቀፋዊ ተሰሚነታችንን ማፍረስ ነው። በተለይ አድዋ ለኛ የጥንካሬያችን፣ የአንድነታችን፣ የነጻነት ፋና ወጊያችን ነው ብለን እንደምንለው ሁሉ አድዋ ጣጣም ይዞ መጥቶብናል። በረከት ብቻ እንዳይመስሉ ያመጣችው አድዋ ጣጣም ጥቶብናል። በዓለም አቀፍ ደረጃ ኢትዮጵያ የሚባለውን ስም እንዲጠላ ለማድረግ ያልተፈነቀለ ድንጋይ የለም። እነዚህን ሰዎች አድዋ የሚባለው ገጽታ በሌላ ገጽታ እንዲተካ ለማድረግ ብዙ ተሰርቷል። ይሄ የኢትዮጵያን ዓለም አቀፋዊ ተሰሚነት ለማዳከም የተሰራ። እነዚህ ሁል ጊዜ የጠላቶቻችን ኢላማዎች ናቸው። በአንድም በሌላ መልኩ ስማቸው ሊቀያየር ይችል ይሆናል። ምን አይነት ዋጋ ስላላቸው ነው? እነዚህ እንድታዩዋቸው ነው። ምክንያቱም የሀገሮች አቀማመጥ ብዙ ዋጋ አለው። ወይ ተጋላጭ ያደርጋቸዋል ወይም ደግሞ ተጠቃሚ ያደርጋቸዋል። እኛ ተጠቃሚም አድርጎናል፣ ተጋላጭም አድርጓል። የኢትዮጵያ የብዙ ወንዞች መፍሰሻ መሆኗ በስልጣኔ ረገድ ብዙ ጠቅሞናል። በሌላ በኩል ደግሞ በጂኦ ስትራቴጂክ አቀማመጣችን ምክንያት በአፍሪካ ቀንድ ላይ መቀመጣችን ደግሞ ዓለም ያላያቸውን ጦርነቶች በሙሉ እንድናይም ደግሞ አሳልፎ ሰጥቶናል። እና አንድ ሀገር ባላት አቀማመጥ ምክንያት ትጠቀማለች፣ ባላት አቀማመጥ ምክንያት መከራ ታያለች። አሜሪካና እንግሊዝን ውሰዱ። የሁለተኛው ዓለም ጦርነትም የአንደኛው ዓለም ጦርነትም አውሮፓ ውስጥ ነው የተደረገው። በመጨረሻ አሸናፊ ሆና የወጣችው ግን አሜሪካ ናት። ለዚህ አንዱን እድል የሰጣት አቀማመጧ ነው። አሜሪካ እንደ ጀርመን፣ እንደ ፈረንሳይ ወይ እንደ ቤልጂየም ወይ እንደ ጣሊያን አውሮፓ ውስጥ በመሬት የምትገኝ ሀገር አይደለች። ስለዚህ የነ ሂትለር የምድር ጦር ሊደርስባት አልቻለም። ወይም በዛ ዘመን የነበረው የአውሮፕላን ጦርነት በተለይ የአውሮፕላን ቴክኖሎጂ እንደ አሜሪካ ባለው ላይ ጫናም ያሳድር አልነበረም። በባህር ተከባ ከአውሮፓ ርቃ መኖሯ ጠቅሟታል በዛ ጊዜ። ስለዚህ የጦርነት ሜዳውን አውሮፓ ላይ አድርጋ አሸናፊነቱን ነው እሷ የወሰደችው። እና አንድ ሀገር በነበረው አቀማመጥ ለዕዳም ለጥቅምም ይውላል። ኢትዮጵያንም ሁኔታ ከዚህ አንጻር መገምገም መቻል አለብን። የሀገራት ደህንነት መወሰኛም ጭምር ነው። የጂኦ ስትራቴጂካ ቁመናችን የዛችን ሀገር ደህንነት ይወስነዋል። ሴኩሪቲ ማለት ነው ደህንነት ስንል ያ አገር በጤናው እየኖረ ነው አይደለም የሚለውን ይወስነዋል። የኢትዮጵያ አቀማመጥ በረከትም መርገምም ጭምር ነው ለኢትዮጵያ። በረከቱን ከፍ አድርጎ መርገሙን መቀነስ ደግሞ የኛ የዜጎቿ ድርሻ ነው። ሁሉም ሀገር ይሄ ጣጣ አለው እንደየራሱ ሁኔታ ማለት ነው። እድልም አለው። እነዚህ የምታዩቸው ድሎች ናቸው። ኢትዮጵያ በዚህ አካባቢ መሆኗ ብዙ ድሎችን ሰጥቷታል። ከጥንት ስልጣኔያችን ለታላላቅ ሃይማኖቶች ከነበረን ቅርበት የብዙ ቋንቋዎችና ባህሎች መናኸሪያ እንድትሆን፣ የአፍሪካና የእስያ መገናኛ፣ የአፍሪካና የአውሮፓ መገናኛ እንድትሆን፣ በምግብ እንኳን በጣም ብዙ አይነት የምግብ ሁኔታዎች፣ ብዙ አይነት የእህል አማራጮች፣ የዛፍ አማራጮች፣ የእንስሳ አማራጮች፣ ለጤና የሚሆኑ እጽዋት አማራጮች እንኳን እንድናገኝ አድርጎናል። አንድ እንደው እንድታስተውሉት ብዙ የውጭ ሀገር ሰዎች ኢትዮጵያ ይመጡና አሁን ነው እንጂ ተነቅቶ የተከለከለው። ብዙ የውጭ ሀገር ሰዎች ኢትዮጵያ ይመጡና አሁን ትልልቅ እንስሳትን ትልልቅ እጽዋትን ይዘው አይሄዱ። በተለይ ከእስያ አካባቢ የሚመጡ የነበሩት
ይዘው የሚሄዱት የሳር ዘር ነው። እኛም ብዙ ጊዜ ሰው አሁን ሳር ይዞ ብታዩት እናንተ ምን ያደርግለታል ብላችሁ ነው እንጂ የምትተውት እየሰረቀ ነው ብላችሁ አታስቡ። ለምግብ የሚሆን ለሽቶ የሚሆን የአሮማቲክ የምንላቸው ብዙዎቹ ለምን ኢትዮጵያ ውስጥ ባለ 4 አይነት አንዳንድ ጊዜ እስከ 6 አይነት የሚሄድ የመልክዓ ምድርና የአየር ሁኔታ ያለበት ሀገር ስለሆነ እዚህ ሀገር ውስጥ ሊበቅል የማይችል አይነት ነገር የለም። የት ነው ያለው የሚለው ብቻ ነው የሚወሰነው። በዚህ ምክንያት ይሄ የኛ አቀማመጥ ለነዚህ ሁሉ ጠቅሞናል፣ ለነዚህ ሁሉ ነገሮች ጠቅሞናል። በሌላ በኩል ፈተና ቢያመጣብንም ኢትዮጵያ ውስጥ ከ130 ሜትር የባህር ጠለል በታች እስከ 4620 ሜትር ከታች እስከ ላይ ድረስ ያላት ሀገር ናት። በእነዚህ ሁሉ ለቱሪዝም ብትሉ፣ ለግብርና፣ ለማዕድን፣ ለመከላከያ፣ ለብዙ አይነት የሚሆን እድል ሰጥቶናል። ሁሉንም አይነት ነገሮች እንድናገኝ አድርጎናል። ፈልገን አስሰን ደርሰንበታል አልደረስንበትም ካልሆነበት በስተቀር ኢትዮጵያ ውስጥ የለም ሊባል የሚችል ነገር ራሱ የለም ነው እስኪባል ድረስ ማለት ነው። ሁሉም ነገር እንዲኖራት አድርጓታል። ይሄ ደግሞ በሌሎች ዘንድ ሁልጊዜ የትኩረት መነሻ፣ ቅኝ ለመግዛት እሷን ለመያዝ እሷን ተቆጣጥሮ ሌሎችን ለመቆጣጠር የመፈለግ ፍላጎት እንዲቀሰቀስ ደግሞ አድርጎታል። ያው ወርቅ በሌለበት አካባቢ የሚዘረፍ ነገር በሌለበት አካባቢ ሌባ አይዞርም እንደምታውቁት። ይሄ በአንድ በኩል በረከት፣ በሌላ በኩል ፈተና አምጥቶታል የምንለው ይሄን ነው። ኢትዮጵያ ውስጥ ከ10 በላይ ወንዞች ወደ አካባቢያችን ይፈሳሉ። ከኢትዮጵያ መንጭተው ወደ ሱዳን፣ ወደ ሶማሊያ፣ ወደ ኤርትራ ይፈሳሉ። ወደ ኢትዮጵያ የሚመጣ አንድም ወንዝ የለም። ከኢትዮጵያ የሚሄድ እንጂ ወደ ኢትዮጵያ የሚመጣ ከጎረቤት ወደ ኢትዮጵያ የሚመጣ አንድ ጉዳይ ሲነሳ ዝም ብሎ የውሃ ጉዳይ ብቻ እንዳይመስላችሁ። ሁልጊዜ እየሰጣችሁን ኑሩ፣ እናንተ ግን ምንም አታድርጉ የሚል ፍላጎት መነሻ ነው። ከኛም ይሄዳል ወደ እኛም ይመጣ ግን የለም። ከ20 እስከ 30 የሚደርስ ታላላቅ ሐይቆች ያሉበት ሀገር ናት። ሐይቅ ተብለው የተመዘገቡ ማለት ነው። በተለይ ደግሞ የስምጥ ሸለቆ ወደ 1000 ኪሎ ሜትር በላይ የሚያቋርጣት ሀገር ናት። የስምጥ ሸለቆ የሐይቆች ቦታ ነው፣ የማዕድን ቦታ ነው፣ የብዙ ነገሮች መገኛ ቦታ ነው። በተለይ ደግሞ እንደ ስንዴና እንደ ሩዝ ያሉ ቦታዎችን ለማምረት በጣም ምቹ ቦታ ነው። ይሄ ሁሉ ፖቴንሻል ለኢትዮጵያ እድል ነው። በሌላ በኩል ደግሞ እሷን ለሚፈልጉት ደግሞ ኢትዮጵያን ትንኮሳ ለመፈጸም መነሻ ነው። ከ1948 በላይ ስም ያላቸው ተራሮች መገኛ ናት ኢትዮጵያ። ከ1948 በላይ። ሶስተኛው የትርክት ጦርነት ነው። በተለይ እኔና እናንተን የሚመለከተው በማህበራዊ ሚዲያውም፣ በመጻሕፍቱም፣ በጥናቱም፣ በዘፈኑም፣ በአባባሉም በምኑም የማይቀርልና በኋላ ማነሳው አንዱ የትርክት ጦር። እነዚህ ሁል ጊዜ ይኖራሉ። ስለዚህ ለትርክቱ ጦርነት ዋና አዝማቾችና ዘማቾች እናንተ ናቸው። ለአካላዊው ጦርነት ስንጠራ እንሄዳለን። አሁን መከላከያ አለ፣ ፖሊስ አለ፣ ሚሊሻ አለ። አስፈላጊ ሲሆን ግን ሂዳችሁ ታውቃላችሁ፣ እስከ ግንባር ድረስ ዘምታችሁ። ስንጠራ እንሄዳለን። ለሱ ስንጠራ ነው የምንሄደው። ለቴክኖሎጂ ጦርነት የቻላችሁ ግቡበት፣ ያልቻላችሁ ልጆቻችሁን አስተምሩ። የኔና የናንተ ልጆች ኢትዮጵያን በቴክኖሎጂ ከፍ የሚያደርጉ እንዲሆኑ እንምከራቸው። የቻልን ደግሞ እንግባበት። በዋናነት ግን የትርክቱ ጦርነት ይመለከታል። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ይቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ለሀገሬ መሞት አለብኝ ብሎ የሚወስነው በጭንቅላቱ ነው።